ካችሁ ወሰዳችሁብኝ መልሱ። ኧረ እባክህ አንመልሰልህ። አዎ መልሱ። እኔ እኮ ጀለሳችሁ። ጀለስ አትበል እባክህ። የት አባት አቀናል? ስንት ነገር አሳልፈን ሱስ። እባክህ ዝም በል ቀዳዳ። አሁን ከዚህ ጥፋ በእናትህ። እሺ ቢያንስ ጀወሉን መልሱ። የምን አባ ጀወል ነው? ኡርፍ ቢያንስ አንተ እንኳን ተረዳኝ። አንተ ተንቀሳቀስ በጥፊ እንዳለ። ስልኬን ካልመለሳችሁልኝ የትም አለ። ያ ትብልሽ ነው ትልሽ። ኧረ በጊዜ ኡርፍ ነው ለጆሮ ነው ሳይሆን የምነግረው። ጆሮ ከሰማ አይለቃችሁ። የት አለ ጆሮ? ሂድና ነገሯ እና መናገሩ ካልቀረማ በደንብ ጠብቀው። ሀኒ እንዴት አደርሽ? እግዚአብሔር ይመስገን። ምነው ዛሬ በጠዋት ተነሳሽ? እኔ አንቺ እናት እኮ እንደዚህ ነኝ። እሱን እኮ አውቃለሁ። ደግሞ ፖሊሶች መጥተው እንደነበር ሰላም እየነገረችኝ። ታያቸው እባክሽ፣ ዝም ብለው ነው። እማዬ ይሄ ነገር እኮ ላንቺ ጥሩ አይደለም። እናንተ ልጆች ግን ምን ሆናችኋል? ምን ሳረጋያችሁኝ? የሆነ ነገር እንዳስብሽ ስለገባኝ ነው እኮ። የኔን ነገር ተይው እባክሽ። ግን የእርግብ ፍቅረኛ የተባለው ልጅ እስካሁን አልተገኘም። ለምን ፈለግሽው? ሀኒ እሱን ተይውና ዝም ብለሽ የጠየኩሽ መልሽልኝ። እስካሁን አልተገኘም። ቆይ ግን የት ሊሄድ ይችላል? ግን አባዬና ጓደኛው ሊያገኙት እየፈለጉት ነው፣ ግን እስካሁን አልተገኘም። ምናልባት ከእርግብ ጋር ጠፍቶ ይሆን? አያይ እማዬ፣ እኔ እንደዛ እንደማያደርግ በደንብ እርግጠኛ ነኝ። እንዴት? እማዬ ከአሁን በፊትም እኮ ልጁ በጣም ጥሩ ልጅ እንደሆነ ነግሬሻለሁ። አንቺም አባትሽም ጥሩ ልጅ ነው ትላላችሁ። ልጁ ግን እስካሁን የለም። ሌላ ምንም ልልሽ አልችልም፣ ግን የልጁን ጥሩነት እማዬ መመስከር እችላለሁ። እሺ በቃ ተይው። ግን ምን አስበሽ ነው እማዬ? ምን ላስብ እችላለሁ? ከስንት ጊዜ በኋላ ስለ ልጁ ማንሳትሽ ግራ አጋባኝ እኮ። እኔማ ባዩሽ የሆነ ነገር እንዳታረገው እኮ ፈርቼ ነው። እንዴት? እርግብ ያለችበት የሚያውቅ ከሆነና ባዩሽ ካገኘችው ደግሞ ትገለዋለች። እማዬ ለምን ትገለዋለች? ሀኒዬ በቃ ተይው። አንቺ ምንም አይገባሽም። እማዬ በደንብ አስረጅኝ እንጂ። ሀኒዬ ተይው አልኩሽ እኮ በቃ። አሁን ታጥቤ ልምጣና ቁርስ እንበላለን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በሚያሳዝን ሁኔታ ተገኝተናል ማለት ነው። እስከዛሬ በሚያስደስት ነበር፣ ዛሬ ደግሞ በሚያሳዝን ሁኔታ ተምቹዬን የገዛ ጓደኞቹ ደብድበው ያለውን ንብረትና ያለውን ገንዘብ እስከ ስልኩ ወሰዱበት ማለት ነው። እንግዲህ በጣም የሚያሳዝን አብሯቸው ጎዳና ላይ ሲኖር አብሯቸው ሲጫወት አብሯቸው ሲቆይ የነበረውን ልጅ ዛሬ እሱ ኬስ ብር በተሰጠበትና ብር ባለበት ጊዜ እነሱ ደግሞ ተመሳጥረው የገዛ ጓደኞቹ ደብድበው ብሩን ገፈውታል ማለት ነው። ስልኩ ራሱ ሳይቀር ቀምተውታል ማለት ነው። እንግዲህ ምንም አንልም። አሁን በአሁኑ ሰዓት የራስ ጓደኛ ነው የሚያጠቃው ማለት ነው። ምክንያቱም ጥላት እንኳን ይሸሻል። የራስ ጓደኛ መስሎ ቀርቦ ከዛ በኋላ የሚያደርገውን ነገር አይታወቅም ማለት ነው። ሁላችንንም ከመጥፎ ጓደኛ ፈጣሪ ይጠብቀን ማለት ነው። እንግዲህ እነሱም እርቦናል ስጠን ባሉ ሰዓትም እሱም እንዴ ቀልድ እያደረገ ነው እንዴ ምናምን እያለ በቃ ፈውሳችኋለሁ ምናምን እያላቸው ነበረ። ከዛም በኋላ በመጨረሻ አይ እንስራለት ምናምን ብለው ተመካከሩ። አዳራቸውም ውሏቸውም አንድ ላይ ነበረ ማለት ነው። እነሱ ራሱ ቡሊ እየሰበሰቡ ያገኙትን በአንድ ነበር የሚቀምሱት። ግን ዛሬ ለአደጋ ጥለውታል ማለት ነው። እንግዲህ ተምቹዬ ወደ ጓደኛ ወደ አሲርና ተገናኝ እንላለን። እሱ አለበት ቦታ ላይ ነገርና በአንድ ሁኑ ብለን በአንድ እንድትመጡልን እንጠብቃለን ማለት ነው። አንድ ላይ ይስሩልን፣ እውነት ይበቃችኋል። ስለዚህ ድንብላልም ምግብ እያመላለሰችለት ትገኛለች። ምግብን በምታደርስበት ሰዓትም በጣም ተደብድቦ ተጎድቶ ወድቆ ነበር ያገኘችው። አይንቀሳቀስም ብሎ ራሱ በግድ ያሳቀስቅሳ ስትሰጠው እንዴት አወቅሽ? በጣም ነው ደስ የሚለው እያለ እሱም ተቀበላት ማለት ነው። ምግቡንም እሷም በምታጎርስበትም ሰዓትም በትንሿ አታጉርስ እያለ እየተቃለደ በላ ማለት ነው። ምግቡን ከተበላ በኋላ ግን ራብም ይዞት ነበርና ትንሽ የተወሰነ ተሽሎታል ማለት ነው።
እንግዲህ ጓደኞቹ ደግሞ ለተምቹ እንነግርባችኋለሁ ተምቹ ካያችሁና ከሰማ አይለቃችሁም በሚላቸው ሰዓት ለሱማ የምትናገር ከሆንክ በደንብ እንደብድበው ምናምን ብለው ነው የደበደቡት። አሁን ግን ሲያስቡት በጣም ጎርቷቸዋል ማለት ነው። በፊት ስንሰራው አይጎዳንም፣ ምንም አይመስለንም። በፊት በምናደርግበት ሰዓት ማለት ነው ሁላችንም ስናደርግ ምንም አይመስለንም። ካደረግን በኋላ ግን እንጸጸታለን። መጸጸት ያለብን መጀመሪያ ነው ሳናደርግ ይህ ነገር ሳይከሰት ማለት ነው። ሁሉ ነገር ማገናዘብና ማስተዋል ያለብን። እነሱ ግን ብሩን እንዳለ ጨርሰውታል። የተቀበሉትን ብር ሁሉንም ጨርሰው ስልኩ ብቻ ነው የቀረው። ስልኩንም ምን ይሽጠው ምን ይሰራል እያለች ጓደኛዋን ታማክረው ነበረ። አይ ይሄንማ አናረግም እያለ ጎርፉ እየተናገረ ይገኛል። ምክንያቱም ይሄን እንኳን እንስጠው በጣም ነው ያሳዝነኝ። ምክንያቱም እሱ እንደዚህ ሆኖ የእሱን ንብረት መውሰድ የለብንም ነበር ምናምን ብሎ ተቆረቆረ ማለት ከተወሰደና ከተደባደበ በኋላ ነው ያንን ማድረግ የቻለው። እኔ በመጨረሻም እነሱም እየተመካከሩ ይዘው ሄደው ስልኩን እንኳን መልስለት ጆሮ ሳይሰማ እሱ ከሰማ አይለቀንም እያሉ ነበረ። እስካሁን ድረስ ካልተናገረብን ግን መልካም ነው። ይናገርብን ይሆን ወይ እያሉ አይ እሱ እንኳን እንደዚህ ያለ ሩጫ የለበትም፣ የማንም አይናገርም፣ ዝም ነው የሚለው። ምክንያቱም ማንም እንዲያውቅ አይፈልግም እያሉ ነው ማለት ነው። ፖሊሶችም ሜላት ቤት ድረስ መጥተው ሜላትን አናግረዋት ነበረ። እሷም ምንም የማውቀው ጉዳይ የለኝም እያለች ነገረቻቸው ማለት ነው። ስለ ባዩሽ ሄደ ስላመለከተኝ ማለት ነው። እንግዲህ እርግብዬ እስካሁን ድረስም አልተገኘችም። እሱም አሁን ፖሊስ መፈለጉ አይቀርም ታምቹዬ ማለት ነው። ምክንያቱም የሌባ አስተባባሪ ነው፣ እርግብ ጋር አብሮ ነው የጠፋው እየተባለ እየታማ ይገኛል ማለት ነው። እንግዲህ ሀንዬን ራሱ ጠይቃታለች ማለት ነው ሜላት። እናቴ ምንድን ነው ምናምን ስትላት የእርግብ ጓደኛ ፍቅረኛ የነበረው ልጅ ወዴት ሄደ ጠፋ ምንድን ነው ብላ በምትጠይቅባት ሰዓትም አባቴና ጆሮ እየፈለጉት ነበረ ግን ሊያገኙት አልቻሉም፣ አልተገኘም እስካሁን ድረስ ብላ በምትመልስባት ሰዓት ይሄ ነገር ማሷ ጋር አብሮ ጠፍቶ ይሆን እንደ ብላ ጠየቀቻት ማለት ነው። አያደርገውም የእሱም ማንነትና ምንነት በደንብ አውቃለሁ እናቴ። ምክንያቱም እሱን ካሁን ቀደም ራሱ ነግሬሻለሁ፣ እንዲህ ያለ ልጅ አይደለም። እዚህ ቦታ የከተትነው እኛ ብቻ ነን። የኔን መስቀልና ፎቶ ለመቀበል ነው እዚሁ አደጋ ውስጥ የከተትነው። እሱ እንደዚህ ያለ ነገር አያውቅም እያለች ለእናቷ ነገረቻት ማለት ነው። እኔ እኮ ፈርቼ ነው ብላ መለሰችላት ማለት ነው። ምክንያቱም ባዩሽ ካገኘች ትገለዋለች፣ አለቀውም የእርግብ ተባባሪ ስለምታደርገው እሱ ጋር ነው ብላ ስለምታስብ ለዛ ብዬ ፈርቼ እኮ ነው ሀንዬዋ በጣም ስላሰብኩለት ነው ብላ መለሰችላት ማለት ነው። እንዴት ታደርጋለች ምንድን ነው እያለ በምመልስላት ሰዓት አይ አንቺ እኮ አይገባሽም በቃ ተይው ምናምን ብላ መለሰችላት ማለት ነው። እናቷ እንግዲህ ያየችው ድንብላል ብቻ ናት እስካሁን ድረስ ማለት ነው። በሱ ጋር ያለችው እና በዙሪያዋ ያለችው ከተምቹ ጎን ሁና ተምቹን ያለበት ቦታ ላይ የምታውቀው ድንብላል ብቻ ናት ማለት ነው። ድንብላልም አንድ ቀን ምግብ ይዛለት ስትሄድ ምላሴ አግኝቷት ማለት ነው። የት እየሄድሽ ነው ብላ በሚጠይቅበት ሰዓት አልናገርም ብላ በምትመልስለት ሰዓት እሱም ተከታትሎ ግን ይዟቸዋል። ያለበት ቦታ ሁሉ ያውቃል ማለት ነው። ግን እስካሁን ድረስ ለማንም አልተነፈሰም፣ ለማንም አልተናገረም። ምክንያቱም እሱን አድብቶ ይዞ ለፖሊስ ሰጥቶ ያለውን ነገር እንዲጣራለት ነው ማለት ነው የፈለገው ምላሴም። ፖሊሶቹም ያለውን ነገር በማጣራት ላይ ይገኛሉ። ግን እስካሁን ድረስ እርግብዬም ልትገኙም አልቻለችም ማለት ነው። ሜሪም በቃ የእሷ ነገር እያሳሰባት ይገኛል። የት ሄዳ ነው ወዴት ሆና ነው እያለች ምንድን ነው የሆነችው ከኔም እኮ ብር ወስዳብኛለች እያለ ትገኛለች ማለት ነው። እንዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ።